ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን መከበር ከጀመረ እነሆ 20 ዓመታትን አስቆጥሯል። ባለፉት 20 ዓመታት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአደባባይ ወጥተው ባህሎቻቸውን የሚያስተዋውቁባቸው ራሳቸውን የሚገልጡበት መድረክ ሆኖ ዘልቋል። ዘንድሮም ለ20ኛ ጊዜ በኢትዮጵያ ማዕከላዊ በደቡብ ኢትዮጵያ ቀድሞ በነበረው አሁን በማዕከላዊ ኢትዮጵያ ክልል በድምቀት ይከበራል። ዛሬ ደግሞ አዲስ አበባ ላይ ከረፋድ ጀምሮ የሃኛው ኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን በማስመልከት ልዩ ልዩ ስነ ስርዓቶች ከአራዳ ፓርክ ይከናወናሉ። የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ደግሞ ከዚህ ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ መድረሱን ይጀምራል። ከዚህ ከዋናው ስቱዲዮና ከደቂቃዎች በኋላ ደግሞ ወደ አራዳ ፓርክ የሚገኙ ጊዜያዊ ስቱዲዮአችን ጎራ ብለን ያለውን ስነ ስርዓት ወደ እናንተ የምናደርስ ነው የሚሆነው። በአማርኛ ቋንቋ እኔ አላዛር መኮንን፣ ከአፋን ኦሮሞ ያደሳ ጌታቸው እንዲሁም ደግሞ ዳዊት ከበደ በትግርኛ ቋንቋ አብረናችሁ እንቆያለን። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን መከበር እንዲሁም ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህገ መንግስታዊ እውቅና ማግኘታቸው ስለሚኖረው ሀገራዊ ፋይዳ እያነሳን እየተወያየን ነው የምንቆየው። እንኳን ደህና መጣችሁ። በቅድሚያ በሰላም ራሳችሁን አስተዋውቁና ከዛ በኋላ ወደ ውይይታችን እናልፋለን። ያደሳ መጀመር ትችላለህ። እናመሰግናለን አላዛር። ከበጀምቶታ ዳወቶታ ኬኛ ኤኤምኤን ራ ከለቲዳን ተብሳሳ ከለቲቲን ጀቹዳ ጉያ ያድኖ ሰቦታ ፊ ሰብለሞቶ መቶታ ኢትዮጵያ ዲደመፋ በረከና ናኖ ግዱ ገሌሰ ኢትዮጵያ መጋላ ወሳናት ከበጀሙ ሰበቤ ፈቹዳን አከመጋላ ፊንፊኔት ሞ ጉያራ ናኖ አራዳ ፓርክ jechuudha sirnoota garaagaraatiin kabajama waan ta'eef kanuma fuulleffachuudhaan nullee tamsaasa keenya kallattiitiin as istiidiyoodhaaf kan isin biraan qaqqabsiisaa isin faana turru afaan oromootiin yaaddeessaa geetaachoo afaan amaariffaatiin alaazaar mokonnin akkasumas afaan tigiriffaarraa daawwit kabbadee waliin taanee haga studio keenya tolmaata taasisnutti dhimmoota garaagaraa isin biraan qaqqabsiisna agasitti studio irraa dhimmoota garaagaraa kaasaa akkasumas immoo araadaarraa yeroo qophiin keenya jalqabu kallattiidhaan dhimmoota achi jiran isin biraan kan qaqqabsiisnu ta'a jechuudhaan ufaana turaan affeerraa keenya kabajaati. አመሰግናለሁ ያደሳ። ዳዊት ደግሞ ለትግርኛ ተመልካቾቻችን በዓሉን በማስመልከት የመጀመሪያ ራስን አስተዋውቅና ሰላም በላችሁ ነው ውይይታችን እናልፋለን። መልካም سلام تعنا بلي زي خبركم تملكتنا مبل إسرا بير سبات زبطات إثيوبيا نتخبريو زركب زلو كم تفلت مبل إسرا معلت بير سبات زبطات إثيوبيا أبستفلا لي خبابتات بستفلا لي مدارات ون نتخايل أيو تانيحو كم تفلت ديمقراسياوي مرددا نحبر بيراوي حدنت بزبل تيما أيو زي خبر أبا كلل مع خالاوي ኢትዮጵያ ማለት እዩ እዚ ብዝምልከትማ ብዝተፈላለዩ ቋንቋታት በአምሓርኛ አላዛር ከምደማ በኦሮምኛ ሀዲሳ ከምደማ በትግርኛ ዳዊት ከበደ ዝተፈላለዩ ሐሳባት ናባኹም ከነብልና በድጋመ ጊዜኹም ንክትውና ንላዋ ከልብ ነው ማመሰግኑ ውድ ተመልካቾቻችን። እንግዲህ ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ዘንድሮ ለሃኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ቀን በማዕከላዊ ኢትዮጵያ ሆሳና ከተማ የፊታችን ህዳር 29 በድምቀት እንደሚከበር ይጠበቃል። እንግዲህ ባለፉት 20 ዓመታት ይህ የብሔር ብሔረሰቦችና ህዝቦች ቀን ሲከበር ለክልሎችና ለሚያከብሩ አካባቢዎች የራሱ ጸጋዎችና ትሩፋቶች ነበሩት። በተለይም ክልሎች ራሳቸውን ልማት የሚያለቡበት በአጭር ጊዜ ውስጥ የማህበራዊና ኢኮኖሚያዊ መሰረተ ልማቶች የሚገነቡበት ብሎም ደግሞ ህዝቦች የሚተዋወቁበት መድረክ በመሆን አገልግሏል። እንግዲህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በፌዴሬሽን ምክር ቤት ተመዝገው የሚገኙ ወደ 76 የሚጠጉ ናቸው። ሌሎችም ጥያቄ እንዳላቸው ወስጄ ነው 76 ብለው 76 ይገኛሉ። እነዚህ ብሔር ብሔረሰቦችና ህዝቦች አንደኛ ህገ መንግስታዊ እውቅና በመኖሩ ምክንያት ባህላቸውን እንዲያስተዋውቁ በአፍ መፍቻ ቋንቋቸው መማር እንዲችሉ ብሎም ደግሞ የአካባቢው ልማት በራሳቸው ዜጎችና አስተዳደሮች እጅ እንዲሆን አድርጓል። ከዚህም ባሻገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች ደግሞ የሉዓላዊ ስልጣን ባለቤት በመሆናቸው በሀገራቸው ላይ እኩል ተሳታፊ እኩል ተዋይና ውሳኔ ሰጪዎች እንዲሆን አድርጓቸዋል። ይህም በማስመልከት እንግዲህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ራሳቸውን የሚገልጡበት መድረክ ሆኖ ሲያገለግል ቆይቷል። በዚህም ከዚህ ፊት ታይቶ በማይታወቅ መልኩ በአደባባይ ባህሎቻቸውን፣ እሴቶቻቸውን፣ ሀገረሰባዊ ትውንት ጥበባቸውን፣ ፎክሎራዊ ገጽታቸውን ጭምር የሚያስተዋውቁበት ሆኖ ዘልቋል። ዘንድሮም በአዲስ አበባ ከተማ በተለያዩ ዝግጅቶች በክፍለ ከተሞች ሲከበር ነው የሰነበተው። ብሔር ብሔረሰቦችና ህዝቦች ጭፈራዎቻቸውን፣ ረገዳዎቻቸውን፣ የምግብ አሰራር ባህላቸውን፣ አለባበሳቸውን፣ ቋንቋቸውን፣ የታሪካቸውን ሌሎች ህዝቦች የሚያጋሩበት ወንድማማችነት እንዲሰፋ የሚያደርግ ተግባራት በክፍለ ከተሞች
ሲከናወኑ ቆይቷል። አሁን በማጠቃለያ ደረጃ በአራዳ ፓርክ እንደምትመለከቱት ዛሬ ማጠቃለያ ፕሮግራም ይኖራል ተብሎ ይጠበቃል። ክብርት ከንቲባ ወይዘሮ አዳነች አቤቤ በተገኙበት እንዲሁም ደግሞ የተለያዩ ከፍተኛ አመራሮች ተገኝተው መልእክት ያስተላልፋሉ ተብሎ ይጠበቃል። እንግዲህ በአዲስ አበባ ደረጃ አዲስ አበባን ከተማ ስንወስድ በራሱ አዲስ አበባ የብዝሃነት መገለጫ የኢትዮጵያ ብቻ ሳይሆን የአፍሪካ መዲና ጭምር ሆና የምታገለግላት ሁሉም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በጋራ በአንድነት ተስማምተው አብሮ መስራት ከቻሉ ለውጥ ማምጣት እንደሚችሉ ምልክት ሆና የምታገለግል ከተማ ናት። አዲስ አበባ በመቻቻል በአብሮነትና በአንድነት ለውጥ የተገኘባት ከተማ መሆኗን ማሳያ ናት። በተለይ የአብሮነት ከተማ ነው ተደርጋ ነው የምትገለጠውና እንግዲህ ከለውጡ ማግስት ደግሞ በተለይ የዚህ የፌዴራል ስርዓቱ የነበሩ የተዛቡ ግንኙነቶችን በማረምና ቀድሞ የነበሩ ስህተቶችን በማስተካከል በርካታ እርምጃዎች ተወስዷል። በዋናነት የፌዴራል ስርዓቱን ክልሎች ራሳቸውን የማስተዳደር ስልጣናቸውን ይበልጥ እንዲያጎለብቱ ባህላቸው እንዲያለሙ ራሳቸውን እንዲያስተዋውቁ የክልሎች ስልጣንና ተግባር በራሳቸውን መወሰን እንዲችሉ ከፌዴራል መንግስት ወይም ከፓርቲ ጣልቃ ገብነት ነፃ ወጥተው ራሳቸውን ስራ መከወን ይችሉ ዘንድ እድሎች ሲመቻቹ ቆይቷል። ከዚህም ባሻገር በተለይ በዚህ ከክልል አደረጃጀት ጋር በተያያዘ ቀድሞ ይነሱ የነበሩ ጥያቄዎች ምላሽ አግኝተዋል። ቀደም ሲል 9 ክልሎች ነበሩ፣ 2 ከተማ አስተዳደሮች፣ አሁን ወደ 12 ደርሰዋል። በርካታ ጥያቄ የነበራቸው ክልሎችና አካባቢዎች በዚህም በአደረጃጀትና በክልል ጥያቄ ምላሽ እንዲያገኙ ተደርጓል። በሌላ መልኩ ደግሞ በተለይም በህዝቦች መካከል የነበረው እንደ ፓርቲ አጋርና ዋና ይባል ነበር ቀድሞ። ይሄ ደግሞ ኢትዮጵያ ልጆች እኩል ውሳኔ እንዲያገኙ እንቅፋት ሆኖ ቆይቶ አጋር ክልሎች እኛስ አጋር አይደለም ኢትዮጵያ አይደለም ኢትዮጵያ መምራት አንችልም እድል ልናገኝ አይገባም ያሚል ሰፊ ጥያቄ ነበር። ይሄም በፓርቲ ደረጃ በተለይ ብልጽግና ከተዋቀረ በኋላ አጋርና ዋና የሚባል የአብርሃምና የዋናው የሳራና የአጋር ልጅ የሚባል የለም። ሁሉም ኢትዮጵያውያን አንድ ናቸው፣ እኩል ናቸው፣ በሀገራቸው ጉዳይ ላይ መወሰን ይችላሉ በሚል ፓርቲው ከተመሰረተ በኋላ አጋርና ዋና የሚባል ነገር ቀርቷል። በዚህም በተለይ አዲስ አበባ ላይ ስንመጣ ደግሞ እነዚህ አጋር የሚባሉ ክልሎች ጭምር በተለያዩ ቢሮዎችና ኤጀንሲዎች ጭምር ውክልና አግኝተው እየመሩ ነው የሚገኙትና ይሄ በትልቁ ኢትዮጵያውያን በሀገራቸው ባለቤትነት ስሜት እንዲሰማቸው ብሎም ደግሞ ይሄ የአጋርነትና የባለቤትነት ጉዳይ ይፈጥር የነበረውን የፖለቲካ ችግር መፍትሄ ማበጀት ይችላል። ከዚህ ባሻገር የቋንቋን በተመለከተ ፓርቲው በራሱ ምላሽ መስጠቱ የሚያበረታታ ነው። 5 ቋንቋዎችን የስራ ቋንቋ አድርጓል። ምናልባት ወደፊት የህገ መንግስታዊ ጉዳዮች በሀገራዊ ምክር ኮሚሽኑ ውሳኔ ካገኘም ሌሎች ቋንቋዎችን ጭምር ለስራ ማቅረብ ለስራ እንዲያገለግሉ የማድረግ ሁኔታዎች እንጠብቃለን። በነገራችን ላይ ከሰሞኑን የሲንጋፖር መሪዎች ወደዚህ መጥተው ነበርና ከሲንጋፖር ከምንወስዱ አንደኛው ትልቁ ልምድ ያደሳ ሲንጋፖር ከእንግሊዝ ቀይ ግዛት ከወጣች በኋላ ችግር ይፈጥራል ተብሎ ይጠበቅ የነበረው አንደኛ የቋንቋ ጉዳይ ነው እና የማላይ ህዝቦች አሉ፣ ህንዶች አሉ፣ ቻይናዎች አሉ እና በዋናነት ማላይ ህዝቦች የማሌዥያ ስለነበሩ ምናልባት ከማሌዥያ ከተለየች በኋላ በዚህ በቋንቋ ምክንያት ይፈጠራል የሚባለውን ተጽዕኖ ለመቀነስ ሲባል የማላያን ቋንቋ ብሔራዊ ቋንቋ እንዲሆን በማድረግ ነው ምላሽ አገኘ። ከዛም ባሻገር የህንድንም የቻይናንም ቋንቋ ህገ መንግስታዊ እውቅና እንዲያገኙ ብሎም ደግሞ ወላጆች የሚመርጡትን ቋንቋ አንድ ቋንቋ ማስተማር እንዲችሉ ህገ መንግስታዊ ድንጋጌ ተሰጣቸው። በዚህ ምክንያት በተለይ በቋንቋ ምክንያት የሚመጣውን ተጽዕኖና የእርስ በርስ ግጭት መግታት ችሏልና ይህም ከሰሞኑ የሲንጋፖር ልምድ ልማርበት የሚገባ አሁንም የብሔር ብሔረሰቦችና ህዝቦች ጥያቄ ሆኖ ህገ መንግስታዊ መፍትሄ የሚጠይቅበት ጉዳይ ስለሆነ ትልቅ ልምድ ስለሆነ ነው ያነሳሁት። ይህ በጣም ጥሩ ነው። በፓርቲ ደረጃ ወደ 5 ቋንቋዎችን የስራ ቋንቋ ማድረግ ተችሏል። እንግዲህ ደግሞ ወደፊት ደግሞ በሚኖረው ሀገራዊ ምክር ኮሚሽን ውሳኔዎች መሰረት ለውሳኔ ሲያቀርብ ማለት ነው እሱ ኮሚሽኑ አይወስንም። ለውሳኔ ሲያቀርብ በህዝቦች ውሳኔ መሰረት በጋራ ይሄ ነገር ይመጣል ብለን እንጠብቃለን። ይሄ ደግሞ በተለይም በብሔር ብሔረሰቦችና ህዝቦች መካከል ጠንካራ መስተጋብራዊ ግንኙነት እንዲኖር መተዋወቅ እንዲኖር እድሎችን ይፈጥራል። በርቀት ከመተያየትና ከመጠቋቆም ይልቅ ወጥተው የጋራ ችግሮቻችን በጋራ የምንወስንበት መግባባት የምንችልበት ባህልና ልምዶቻችን የምንለዋወጥበት መድረክ እንዲሆን ያገለግላልና ቋንቋ ትልቅ ነው፣ ሀብት ነው፣ ጸጋ ነው። ይህንን መጠቀም የሚያስችል እድል ይፈጥራል የሚል እምነት አለን። አዲስ አበባ በዚህ ረገድ አንድ እርምጃ ወደፊት ትሄዳለች። በተለይ አፋን ኦሮሞ ቋንቋ ሁለተኛ ቋንቋ ሆኖ በትምህርት ቤቶች አካባቢ ፍላጎት ላላቸው ተማሪዎች እንዲሰጥ መደረጉ በተለይ በዙሪያው ደግሞ አዲስ አበባ እንደሚታወቀው በኦሮሚያ ዙሪያ ውስጥ የምትገኝ ከተማ እንደመሆኗ መጠን ማህበራዊ መስተጋብሩ አለ፣ ኢኮኖሚያዊ መስተጋብሩ አለ። ይሄን በሚያጠናክር መልኩ ሊቀጥል ያስችላልና ይሄ በበጎ የሚታይ ነው። በተለይ በህዝቦች መካከል ደግሞ የበለጠ መስተጋብራዊ ግንኙነትን በማጠናከር እርስ በርስ ተረጋግፎ የመለወጥና የማደግ እድሎችን ጭምር ይዞ ይመጣልና ቋንቋ ኢኮኖሚያዊ ጉዳይም ጭምር ስለሆነ በበጎ ሊታይና ሊወሰድ የሚገባ ነው። እንግዲህ አዲስ አበባ ከዚህ ባሻገር ወደ እናንተ ከመምጣት በፊት አንድ ሀሳብ ልጨምር ብዬ ነው። በተለይ አካታችነትን መሰረታዊ አድርጋ ተንቀሳቅሳለች። ወደ ምናልባት ሊታረም ይችላል ወደ 56 ይመስለኛል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተወካዮች የአዲስ አበባ ከተማ በተለያዩ ተቋማት አመራር ሆነው ያገለግላሉ። ከዳይሬክተር ጀምሮ በኤጀንሲዎች፣ በምክር ቤት፣ በቢሮዎች ጭምር
ከቀድሞ አራቱ የነበሩትን አሁን ግን ሁሉም ኢትዮጵያ ወደ 56 የሚጠጉ ብሔረሰቦች አዲስ አበባ ላይ የአመራር ቦታ ወስደው በተለያዩ ተቋማትና ኤጀንሲዎች አመራርነት እየሰጡ እንደሆነ መረጃዎች ያሳያሉና ይሄ በጣም ትልቅ እድል ነው። አብሮነትን የሚያበረታታ በከተማውም ደግሞ የጋራነት የአብሮነት ከተማን ጭምር የሚያሳይ ሆኖ ቀጥሏልና ያደሳ መቀጠል ትችላለህ። እሺ አመሰግናለሁኝ። ኤጋ መጋላን ፊንፊኔ ጊዱ ገላ ሰቦታ ፊ ሰሎሞቶ መቶታ ኢትዮጵያቲ ጀኔ ፍለቹኒ ደንደኝ ዮካን አከ ኢትዮጵያቲ ቆጥ ፍለቹኒ ደንደኝ ሰቦታ ፊ ሰሎሞኒ መቶኒ ኢትዮጵያ ኩን አፋን ገራገራ ቀቡ አዳ ገራገራ ቀቡ ኤኙማ ገራገራ ቀቡ መጋላ ፊንፊኔ ኬሰቲ አከሳኒፍ ቶሌቲ ዋንቲ ሁንዱምቱ ኩኑ ከበጀሜፊ ይሮ ዮ አሲቲ ጅጅረማ ታስፈሜን hojii guddaan irratti hojjetameeti kan jiru. Kanaaf immoo agarsiistuun guyyaa makaleessoo kan ilaallu ta'e kutaalee magaalaa Finfinnee iddoowwan garaagaraa keessatti sabootaa fi sablammoonni uummattoonni Itoophiyaa kun uffannaa aadaa isaanii afaan isaaniin akkaataa ittiin aadaa isaanii beeksifatanii shubbisa garaagaraan even nyaata aadaa isaanii illee fudhatanii ba'anii akkaataa isaaniitti beeksisaa turantu ture jechuudha. Inni kuni magaalaan Finfinnee hagam sabootaa fi sablammoota uummattoota Itoophiyaa tiif tokkummaa isaaniitiif xiyyeeffannoo laattee akkasiin hojjetaa jirtudha. Akkuma tu kaaste immoo sadarkaa dhaabbilee mootummaattis yookaan dhumnu ta'e magaalaa Finfinnee keessatti sabootaa fi sablammoonni bakka bu'ummaadhaan magaalaa Finfinnee keessatti seektaroota garaagaraa hoogganaa jiru. Kanaan dura haalli beekamaan baratamaan biyya kana keessa ture isa kanaan faallaadha kan inni ture. Namoota muraasaan yookaan saboota muraasaan aangoo mootummaa qabamee seektaroonni garaagaraa qabamee akkaataan itti turetu ture. Amma garuu inni kun hundinuu jijjiiramee hundinuu biyya kooti jedhee jaalala biyya isaatiif akka hojjetuu fi hojiin hojjetamaa jiru dhugaa dubbachuuf baay'ee kan nama boonsuudha. Egaa ayyaanni sabootaa fi sablammoota uummattoota Itoophiyaa bara kanaan 20ffaanis kan kabajamu waliigaltee dimokiraatawaa tokkummaa sabdaneessaaf jedhuun kabajamu waan ta'eef as keessatti hiikoo qabatee bifa qabatamaatiin mul'ateeti kan jiru jechuudha. Kanaan dura kan dubbatamaa ture kan sadarkaa oduutiin qofaa dubbatamaa ture amma qabatamaadhaan lafa qabataati kan inni jiru. Egaa magaalaan Finfinnee giddugala yookaan buufata teessoo dippiloomaatota idil addunyaati akkasumas dhaabbilee gurguddoo addunyaa fi kan gamtaa Afrikaati. Sana cinaan immoo sabootaa fi sablammoonni uummattoonni Itoophiyaa wal danda'uudhaan walitti daldallachuudhaan kan isaan keessa jiraatan jechuudha. Fakkeenyaaf naannoo Markaatoo kan fudhattu ta'e magaalaan Finfinnee keessa iddoo sana saboonni utuu miilli isaaniin tuqin ba'an jiru jedhee yaadu. Sababiin isaa giddugala magaalattii seenterii daldalaatu waan ta'eef achi galanii afaan beekanii walirraa bitatanii wal kabajanii gara qe'ee isaaniitti akka isaan itti deebi'antu jira waan ta'eef magaalaan Finfinnee egaa akkuma magaalota Itoophiyaa keessa jiraniitti iyyuu adda dureedhaan kan isheen eeramtu aadaa afaan duudhaa garaagaraa tokkummaadhaan wal keessummeessanii wal kabajanii kan isaan keessa jiraatan waan ta'eef egaa guyyaa har'aas kanuma sababeeffachuun ayyaanni kun naannoo Araadaa paarkiitti Araadaan paarkiin baay'ee bareedee eenyummaa garaagaraa keessatti kan calaqqisiifamu miidhagee akkasittiin ayyaanni kun irratti ayyaaneffatamuun iyyuu jijjiirama as hojiiwwan hojjetaman bu'aa yeroo dhiyoo asitti argaman keessaa isa tokkodha. Egaa kaleessa dheengadde akkaataa kanaan kabajamaa ture yoo kan jennu ta'e dhugaa dubbachuu akka itti kabajamaan ture. Sababiin isaa aluma tokko qofa magaalaa filatame keessatti geggeeffama kabajama. Kana booddee hundumtuu gara qe'ee isaatti kan deebi'uudha malee magaalota irratti akkasittiin kabajamu. Amma naannolee biraan illee akkasitti walirraa fuudhanii akkaataa isaan itti kabajantu jira. Haga sadaasa 29tti jechuudha. Sadaasa 29 irratti immoo naannoo giddu galeessa Itoophiyaa magaalaa Hosaanaatti immoo hundumtuu naannoleen hundumtuu bulchiinsi magaalaa lameen bakka argamanitti bakka bu'ummaadhaan hundinuu dhaquu hin danda'u waan ta'eef haala ho'aadhaan ni kabajamaa jechuudha. Egaa kanuma kaasuufis hafee immoo walitti deebina. አመሰግናለሁ ያደሳ። ወደ አንተ ለምጣና እንግዲህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በተለያዩ ክልሎችም ሲከበር ነው የቆየው። አሁን ለ20ኛ ጊዜ ከለውጡ ማግስት ደግሞ አዳዲስ ተግባራት ጭምር የተጨመሩበት የሕዝቦች መስተጋብር ግንኙነት በሚያጠናክር መልኩ እየተከበረ ነው የሚገኘውና ለተመልካቾቻችን አዲስ አበባ ላይ በዓሉ ሲከበር ያሉትን አንድምታዎች በተመለከተ እንድታደርስ ድል ላንተ ልስጥ። መልካም بدقام كم يتوعدوا زخبركم تملكتنا مبل عسرة معلت بهير بهير سبات إثيوبيا قدم لنا بكم كم زبلنا يو بستفل على مدراتات بستفل على كللات كم بدما أبستفل على كبابيتات أديس أبا كسالت أني حيو لما أنت دما أب أديس أبا ردا
ፓርክ ዝርከብ መዕለቢኡ መዛዘሚ ናይቲ መበል 20 መዓልቲ ብሄር ብሄረሰባት ክሳለጥ እዩ ክብርት ከንቲባ ወይዘሮ አዳነች አቤቤ እውን ክረከባሉ እየን ናብቱ ዋና ዛዕባና ክንኣት ከለና መዓልቲ ብሄር ብሄረሰባት ኢትዮጵያ ክንከብር ዘለና ብፍላይ ድማ ኣብ ድርብ ዓወታት ከም ሃገር ዝረኸብናዮም ዓበይቲ ዓወታት ኣለውሞ ድርብ በዓል ምዃኑ እውን እቱ በዓልቲ ፍልይ ዝገብሮ ካብቶም ካልኦት መዓልታት እዩ ብኣውሩ ድማ ብፍላይ ከም ሃገር መዓልቲ ብሄር ብሄረሰባት ክነኽብር ከለና ቀድሚ ኢሉ ዝነበረ ክንፈልጦ ኢና ሕጂ ግን ድሕሪ ዝለውጥ ዝመፁ ሕድሕድ ክልላት ዘለወን ናይ ባዕለን ዋንነትን ስልጣን ተጠቂመን ክኽብራን ከም ድሌተን ክኾናን ምል መንግስቲ ዝሃቦ ዓብይ ዕድል እዚ ዓብይ ዓወት እዩ ናብቲ በዓል ክንመፅእ ከለና ሞ ብኣውሩ ድማ ከም መንግስቲ ቅድሚልና እውን ዘልዓልና ሓሳባት ነይሩ ኣብ ክልላት ኣስታት 9 ነይረን ሕጂ እውን 12 ዝወፅሓሉ መንገድታት መንገዲ ዝሓንፀፆ ሕልፍ ክብል እውን ኣብ ክልላት ብናይ ባዕለን ስልጣንን ኣሰራርሓን ከይደን ዓወት ከመዝገባ ዝኽእላሉ ሰፋሕቲ ስራሕትታት ብመዳይ መንግስቲ ተሰርሐቶ እዮም እዚ ድሕሪ ለውጢ ዝረአናዮም ዓብይ ዓወት እዩ መባል ይከኣል እዩ ብኣውሩ ድማ ከተማና ከተማ ኣዲስ ኣበባ ክንርኢ ከለና ናይ ኩሎም ብሄር ብሄረሰባት ኢትዮጵያ መለለይትን ኣርማን እያ ከተማ ኣዲስ ኣበባ ካብ ማእኸል ሕምብርቲ ኣፍሪካ ካብ ምዃና ብተወሳኺ ዝተፈላለዩ ብሄር ብሄረሰባት ዝነብሩላ ኣብ ዝተፈላለዩ ኣብ ልምዓት ኣዲስ ኣበባ እውን ንሪኦም ዘለና ሕጂ እውን እቶም ኩሎም ናይ ብሄር ብሄረሰባት ኢትዮጵያ ውፅኢት እዮም እቲ ልምዓት እውን ሕጂ ንሪኦ ዘለና ኣብ ከተማ ኣዲስ ኣበባ ሞ ሓፈሻዊ እቲ ናይ ብሄር ብሄረሰባት ክንኸብር ከለና ብዝተፈላለዩ ቋንቋታት ብዝተፈላለዩ ባህልታት ብዝተፈላለዩ ክብርታት ክረአ ተሎ እቲ ሓድነትና እቲ ፍቕርና እቲ ሰላምና ናብ ዝሓሸ መንገዲ ዝወስድን ሓድነትና ነጠናኽረሉን ኮይኑ ብዝተፈላለዩ መዳታት እናርአኖም ኢና ሶ ኣብ ዝተፈላለዩ ክልላት ዝኽበሩ ዘሎ ብሄር ብሄረሰባት ህዝብታት ኢትዮጵያ ብናይ ባዕሎም እሴት ክብሮምን ንሃገሮም ኮፊ ክሰርሑ ክኸዱ መንግስቲ ዓብይ ዕድል ፈጢሩሎም እሞ ኣብ ድርብ ዓወታት እናኽብረሉ ስለ ዝኾነ እቲ ዕለት ካብ ዝሕልፍ ዝነበረ ፍልይ ዝገብሮ እዩ ብፍላይ ድማ መበል 20 ሕገ መንግስታዊ ኢትዮጵያ ንኩሎም ክልላት ብማዕርነት ክጥቀምሉ መንግስቲ ዓብይ ዕድል እዩ ሕልፍ ዝነበረ ሓደ ብቻ ብዓብላላይ ነይሩ እዚ ግን ደው ኢሉ እዩ ሕዚ መንግስቲ ቀይሩ ሕድሕዱ ብናይ ባዕሉ መንገዲ ክኸደሉ ከጊፀሉ ክኸብረሉ ንሃገር እውን ኣወፌ ክገብረሉ ዝብል ሓሳባት እውን ዘቐረበሉ ስለ ዝኾነ ብሓፈሻ ክንሪኦ ከለና ግን ብፍላይ ድማ ከተማና ከተማ ኣዲስ ኣበባ ናይ ኩሎም ህዝብታት ዕንበባታት ፍረታት ዝረአናሎም ስራሕትታት ዝረአናሎም ውፅኢታት ዝረአናሎም ናይ ኩሎም ውፅኢት ስለ ዝኾነ እዚ ድማ መሊሱን ዓድና ክብርን ሓድነትና እዩ እቲ ዝፈላለዩ ቋንቋና ሓድነትና እዩ ማዕረግና እዩ ክብርና እዩ ኣነ ብዝተፈላለዩ ቋንቋ ምንጋረይ ንስኻ ብዝተፈላለዩ ቋንቋ ምንጋርኻ እሱ ብዝተፈላለዩ ቋንቋ ምንጋሩ ሓድነትን ፍቕርን እዩ ዘምፃና ዝተፈለየ ክብሪ ኢና ንረክብ ዝተፈለየ እውን መኽሰብ ኢና ንገብረሉ እምበር ካልእ ይብሉ ስለዚ ኣብ ሓድነትና ዘሎ ገይፅን ክብርን ማዕረግን ዝረብሓና እዩ ዝብል እውነት ነው እዚ የምናየው ነገር እናነሳው የተለያዩ ቋንቋዎች መነጋገራችን የተለያዩ ሀሳቦች ማንሳታችን ልዩነታችን አለ በልዩነታችን ደግሞ የምናየው ደግሞ አብሮነትና የባህል መለዋወጥ ጭምር የሚያሳይ መድረክ ነው ራሱ በራሱና ትክክል ነገር ነው ዳዊት ያነሳው ውድ ተመልካቾቻችን መከታተል ላይ የምትገኙት በቀጥታ ስርጭት ከአዲስ ሚዲያ ኔትወርክ ወደ እናንተ እየደረሰ የሚገኘው የቀጥታ ስርጭታችን ነው 20ኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በአዲስ አበባ ከተማ በአድዋ ይቅርታ በአራዳ ፓርክ ይከበራል ከጥቂት ደቂቃዎች በኋላ ወደ እናንተ እግዚአብሔር ስቱዲዮአችን ወደ ማድረስ የምንጀምረው በነገራችን ላይ የመጀመሪያው ለውጡ ላይ የኪነ ጥበብ ባለሙያዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ጋር አድርገው ነበር ሰኔ 30 አካባቢ ነው ሰኔ 30ዎች ሰኔ ውስጥ ሰኔ 30 ምናምን አካባቢ ነው 2010 ዓ.ም እና ከጠየቋቸው ጥያቄዎች አንደኛው ከተማው ላይ አምፊ ቲያትሮች የሉም ለኪነ ጥበብና ለመዝናኛ ማዕከል የሚያገለግሉ ቦታዎች የሉም መናፈሻ ቦታዎች የሉም የሲኒማ ቤቶች የሉም የሚል ነገር ይነሳ ነበርና እና አሁን ደግሞ አዲስ አበባ በአምፊ ቲያትሮች ተሞልታለች እና አዲስ አበባ ላይ ደግሞ ይሄን አምፊ ቲያትሮች ይዘን ከመጣን ክብርት ከንቲባ እንደምን ሁሉ መስቀል አደባባይ ልንሄድ የምንችልበት የለም ሁሉም በጣም በርካታ ቦታዎች አምፊ ቲያትሮች ሰርተዋልና የኪነ ጥበብ ባለሙያዎች ከናንተ የሚጠበቅም አለና እንደ አራዳ አይነት ፓርኮች ደግሞ የተለያዩ ትርኢቶች ሊያቀርቡ የሚችሉ ስለሆነ ድሉ መጠቀም ያስፈልጋል የሚለው ነገር ለክሊፕም ጭምር በሚያምር ሁኔታ እየተሰራ ስለሆነ እሱ ላንሳ ብዬ ነው ከጀመርኩት ላይ ቀር እንግዲህ ውድ ተመልካቾቻችን ባልደረባችን ሰብስቤ ባዩ በቀጥታ መስመር ላይ ይገኛል ወደ አራዳ ፓርክ እንወስዳችሁና ተመልሰን ከኛ ጋር እንገናኛለን ለሁላችሁም ለእንኳን ለ20ኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዋዜማ አደረሳችሁ ማለት እንወዳለን አብራችሁን ቆዩ ሰላም ጤና ይስጥልኝ እንደምን አደራችሁ ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በማስመልከት እዚህ አራዳ ፓርክ ከሚገኘው ጊዜያዊ ስቱዲዮ የቀጥታ ስርጭቱን ወደ እናንተ ማድረስ ጀምሯል እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በመላው ኢትዮጵያ በተለያዩ መርሃ ግብሮች ሲካሄድ ቆይቷል ህዳር 29 የኢትዮጵያ
የኢፌዴሪ ህገ መንግስት የጸደቀበት ቀን 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ሆኖ እንዲከበር በኢፌዴሪ ህዝብ ተወካዮች ምክር ቤት ከጸደቀበት ጊዜ ጀምሮ እንግዲህ በዓሉ በተለያዩ መርሃ ግብሮች እየተከበረ እስከዛሬ ደርሷል። በተለይም ባለፉት 7 የለውጥ ዓመታት ደግሞ በዓሉ በተለየ ሁኔታ የኢትዮጵያውያንን ብዝሃነትን ባከበረ መልኩ ህብረ ብሔራዊ አንድነታቸውን በሚያጠናክር ሁኔታ እየተከበረ ቆይቷል። በተለይም ደግሞ ሀገር የምትመራበት ፖሊሲ እሳቤ ወንድማማችነት፣ እህትማማችነትን፣ መተባበርን፣ አንድነትን የሚያጠናክር ሆኖ እንዲቀጥል በተደረገው መሰረት ከምንም በላይ ባለፉት የለውጥ ዓመታት በዓሉ የብሔር ብሔረሰቦችና ህዝቦች ልዩነታቸው ማንነታቸው እንደተከበረ ሆኖ ህብረ ብሔራዊ አንድነታቸው እንዲጠናከር በሚያደርግ መልኩ ኢትዮጵያዊ ማንነትም ጎልቶ እንዲንጸባረቅ በሚያደርግ መልኩ ነው ሲከበር የቆየው። በዚህ መሰረት እንግዲህ በአዲስ አበባ ከተማ ደረጃ በክፍለ ከተሞች፣ በተቋማት በተለያዩ በልዩ ልዩ መርሃ ግብሮች በዓሉ ሲከበር ቆይቷል። በተለይም ከህዳር ወር ከገባ ጀምሮ መርሃ ግብሩ እንግዲህ በጥያቄና መልስ በተለይም ህብረ ብሔራዊ አንድነትን በሚያጠናክሩ የተለያዩ መርሃ ግብሮች ነው ሲከበር የቆየው ማለት ነው። ከዛ በኋላ እንግዲህ ዛሬ በከተማ አቀፍ ደረጃ በዚህ በአራዳ ፓርክ ማጠቃለያውን ያገኛል ማለት ነው። እንግዲህ የኢትዮጵያውያን ህብረ ብሔራዊነታቸው የተለያየ ባህል፣ የተለያየ ሃይማኖት፣ የተለያየ ቋንቋ ያላቸው መሆናቸው መስህብ፣ ድምቀት፣ ህብር ሆኖ ዛሬ ቆይቷል። ያም ብቻ ሳይሆን ደግሞ ኢትዮጵያዊ አንድነታቸውን አጠናክረው በተለይም ደግሞ ሀገርን ከተለያዩ ወረራዎች በመከላከል ደረጃ እንደዚሁም ሀገርን በመገንባት ደረጃ ተባብረው ለዘመናት ቆይተዋል። ተከባብረው ለዘመናት የቆዩ መሆናቸውን የተለያዩ ማሳያዎችን ማንሳት እንችላለን። በዚህ በአዲስ አበባ ከተማ ውስጥ ባለው በዚህ አራዳ ፓርክን ጨምሮ እንግዲህ በዚህ በፒያሳ ዙሪያ አካባቢ በአዲስ መልሶ ማልማት በተሰሩ ቦታዎች ላይ ይህንን በሚያሳይ መልኩ ይህንን የኢትዮጵያውያን ህብራዊነት እነዚህ ደግሞ ህብረ ብሔራዊ አንድነት በሚያንጸባርቁ መልኩ የተለያዩ ስራዎች መሰራታቸው ይታወሳል። በተለይም ደግሞ ታላቁን የኢትዮጵያውያንና የአፍሪካውያን የጥቁር ህዝቦች ድል በሚያሳየው የአድዋ ድል መታሰቢያ ውስጥ ይህንን የኢትዮጵያውያን አንድነትና በተለይም ደግሞ ልዩነታቸውን ጠብቀው የሀገርን ዳር ድንበር ለማስጠበቅ በአንድነት መስማማቸውን የሚያሳዩ መሰረቶች ተቀምጠዋል ማለት ነው። አዲስ አበባ እንግዲህ የሁሉም መናኸሪያ የመላው ኢትዮጵያውያን ብሔር ብሔረሰቦች ዋና ከተማ መሆኗ ይታወቃል። በዚህም እንግዲህ እነዚህ ብሔር ብሔረሰቦች ማንነታቸውን፣ ቋንቋቸውን፣ ባህላቸውን የሚያሳድጉባቸው የተለያዩ ስራዎች ሲሰሩ ቆይተዋል በአዲስ አበባ ከተማ አስተዳደር። በዚህ መሰረት እንግዲህ በዓሉ ዛሬ በከተማ ደረጃ ይህንን ማጠቃለያውን ሲያገኝ እነዚህ የመላው የኢትዮጵያ ህዝቦች በዋና ከተማቸው በመገለጫቸው በሆነችው አዲስ አበባ ውስጥ ባህላቸውን የሚያሳዩበት የተለያዩ ትርኢቶችን ያቀርባሉ ተብሎ ይጠበቃል። በበዓሉ ላይ እንግዲህ ከሁሉም ክልሎች የተወጣጡ ከፍተኛ የመንግስት የስራ ኃላፊዎች ይገኛሉ ተብሎ ይጠበቃል። እንደዚሁም ደግሞ የከተማ አስተዳደሩም ከፍተኛ የስራ ኃላፊዎች ልዑካን ይገኛሉ ተብሎ ይጠበቃል። የሁሉንም ብሔር ብሔረሰቦችና ህዝቦች ባህል የሚወክሉ የባህል አምባሳደሮችም እንደዚሁም ትርኢቶችን ያቀርባሉ ተብሎ ይጠበቃል። በአሁኑ ሰዓት እንግዲህ በርካታ ህዝብ የከተማው ነዋሪ በዚህ በአራዳ ፓርክ በመታደም የበዓሉን በይፋ መጀመር እየተጠባበቀ ይገኛል። የተለያዩ የባህል ትዕይንቶችና ሁነቶችም እየቀረቡ ይገኛሉ ማለት ነው። አዲስ ሚዲያ ኔትወርክም እንግዲህ ከአሁን ሰዓት ጀምሮ እዚህ አራዳ ፓርክ ከሚገኘው ጊዜያዊ ስቱዲዮ ይህንኑ የ20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል የከተማ አቀፍ የማጠቃለያ መርሃ ግብር ለእናንተ ማድረሱን ይቀጥላል። እንድትከታተሉን እንጋብዛለን። እዚህ አጠገቤ ባልደረቦቼ ይገኛሉ። በተለያዩ ቋንቋዎች እንደዚሁ እዚህ የተካሄደ የሚገኘውን ሁነት ለእናንተ የሚያደርሱ ይሆናል። እንድትከታተሉን እንጋብዛለን። እናመሰግናለን ባልደረባችን ሰብስቤ ባዩ። ከአራዳ ፓርክ እንግዲህ ውድ ተመልካቾቻችን የተለያዩ እንግዶች በተገኙበት በዓሉን ማጠቃለያ በድምቀት እየተከበረ ነው የሚገኘው። ከወዲሁ የተለያዩ ትርኢቶች እየቀረቡ ነው የሚገኙት። ቀደም ሲል ባልደረባችን እንደጠቀሰው ደግሞ ይህንን በማስመልከት የተለያዩ ዝግጅቶች መኖራቸውን ገልጸዋል። የከተማችን ነዋሪዎች ደግሞ በዚህ ታድመዋል። እንግዲህ አራዳ ፓርክ ከዚህ ቀደም የነበረው ገጽታ ይታወቃል። እጅግ የተቆሳቆሉ ለመኖር አይደለም ለማለፍ እንኳን እጅግ አስቸጋሪ የነበረ አካባቢ ነው። አጠቃላይ ስንመለከት የዚህ በተለይ ሪበከንቱን ይዞ ከአራዳ ሱቆችን ጀርባ የነበረው አካባቢ እጅግ ለመኖርም ለስራም የማይመች አካባቢ ነው። ይህንን ነው በመልሶ ማልማት እንዲህ ህዝቦች የሚገናኙበት አደባባይ እንዲሆን ያደረገው። መስራት ከተቻለ መለወጥ እንደሚቻል ምልክት ሆኖ የሚያገለግል ነው። በተለይ የዚህ የወንዝ ዳርቻ ልማት የአካባቢን ጤና በመጠበቅ ጤናን ማምረት የቻለ ተደርጎ ነው እየተወሰደ የሚገኘውና
አሁን ባልደረባችን በኦሮምኛ ቋንቋ ደግሞ በዚያው ከዚያው ከጊዜያዊ ስቱዲዮአችን የሚያቀርብ ነው የሚሆነው። ያደሳን ተጋብዘው ላንተ ድል እንሰጣለሁ። አየ ከበጀምቶታ ዳወቶታ ኬኛ ኮድረቱ አዳሲኒፍ ገለጋ ከለቲዳን ናኖ አራዳ ፓርክ ራ ከበጃ ጉያ ሰቦታ ፊ ሰብለሞቶ መቶቶ ኢትዮጵያ ከመጋላ ፊንፊኔቲ የሮ ደመፋፍ ከበጀማ ጅሩ ኢላልጭፍኔ ሲምብራን ቀቀብሲዝና ጀኔ አኩማቲ ፉምኔ ዮ ኢትዳጋመቴጋ ገላልቻን ኬኛ ቡልቻ ነገራ በከሰነቲ አርገሙዳን ከለቲዳን ሐላ አቺ ጅሩ ከን ዳወቶታ ኬኛ ብራኑፍ ቀቀብሲሱታ ቡልቻን ቶረረት አርገማ ዮቴቲ ፉዳ ከንኒ ደንደኡ ሀገስቲ ገሩ ሞታ ገራገራ ሱመራ ስቱዲዮ ዳ ካሳቲ ፉምነ ጀቹዳ ኤጋ ጉያን ኩን ጋፋ ያደተሙ ጉያ ሄሪ ሞቱማ ፌደራላዊ ዲሞክራታዊ ሪፐብሊክ ኢትዮጵያ ዳ ደርሷል። ስለዚህ መጋበዝ ትችላለህ። አየ ከለቲን አንት ፉፉ ደንዴሰ ቡልቻ ሜ ሐላ አቺ ጅሩ ዳወቶታ ኬኛ ብራን ከለቱ ማኑፍ ቀቀብሲሲ ያደሳ እንግዲህ መስመር ላይ የነበረው እንግዳችን ባልደረባችን የቴክኒክ ችግር ገጥሞ ተቋርጦ ወጥቷል። የተወሰኑ ሀሳቦችን አንስና ወደ ቤታችን አልፋለን። አመሰግናለሁ። ኤጋ ጉያን ኩን ወይታ ከበጀሞ ኮንዱረት ጥቁፍ ያለቲ ጉያ ሄሪ ሞቱማ ፌደራላዊ ዲሞክራታዊ ሪፐብሊክ ኢትዮጵያ እቲ ቡኡሬፈሜቲ ሁንዳኤዳ ዋንቴፊ ኤጋ ሰቦታ ፊ ሰልሞኒ ኡመቶኒ ኢትዮጵያ ብየ ወሎዳን ኢጃረተን አላባ ወሎዳን ኡንዴፈተን ከና ከነሳኒቲ ያደተን tokkummaan sabdanii summaa bakka itti calaqqisuudha waltajjiin akkasii kan uumamu jechuudha. Egaa magaalaa Finfinnee keessatti immoo guyyaa irraa walitti qabama isaati bakka kantiibaan magaalaa Finfinnee Aadde Adaanech Abeebee akkasumas keessummoonni kan affeeraman magaalota irraa akkasumas naannolee garaagaraa irraa kan affeeraman aangawoonni mootummaa irratti ni argamu waan ta'eef egaa magaalaan Finfinnee silumayyuu teessoo yookaan magaalaa guddittii Itoophiyaati. akkasumas sabootaa fi sablammoonni uummattoonni Itoophiyaa magaalaa keessa eenyummaa isaanii ibsataa akkasumas aadaa isaanii calaqqisiifataa keessatti jiraatanidha. Kaleessa dheengaddagaa bakki agarsiisa aadaa kana yookaan guyyaan sabootaa fi sablammoota uummattoota Itoophiyaadha. ናኖ መልካም ያደሳ መስመር ያለ ባልደረባችን ጋብዞና ወደ ውይይታችን እንመለሳለን። አየ ቡልቻ ነገራ ካለቲ ረተርገማን አንጀዳ ጅሩ ዳይሬክተሮኒ ዋንቴፊ ቡልቻ ነገራ በከጅርቱ ኬሱማ ናኖ አራዳ ፓርኪቲ ስርኖኒ ገገፈማ ጅረን ማል ፈካቱ ከንጀሩ ዳወቶታ ኬኛ ብራን ካለቱማን ኑፍ ቀቀብሲሱ ደንዴሳት ፉፉ ደንዴሳ Galatooma egaa guyyaan kabajaan guyyaa sabaaf sablammootaa fi uummattoota Itoophiyaa sadarkaa biyyaatti kabajamuu fi guyyoota muraasadha kan hafe sadarkaa magaalaa Finfinneetti ammoo kutaalee magaalaatti sirnoota garaagaraatiin torban dabarsaa xumuraa jiru kanatti sirnoota garaagaraatiin kabajamaa tureera. Guyyaa har'aa egaa paarkii Araadaatti sagantaa walitti qabiinsa sirna kabaja guyyaa sabaaf sablammootaa fi uummattoota Itoophiyaa kanaatu gaggeeffamaati kan inni jiru. Egaa guyyaan saboota sablammootaa fi uummattoota Itoophiyaa kun kan guyyaatti tokkummaan saboota biyya kanaa waloomni saboota biyya kanaa fi uummattoonni biyya kanaatti dhaadeffamudha. Guyyaa har'aas gaaga namarraa kaasee sabaaf sablammoonni biyyoo fi uummattoonni biyyattii magaalaa Finfinneetti argamaniif keessummoonni affeeraman garaagaraa paarkii Araadaatti argamuudhaan gaa ayyaana kana kabajataati kan isaan jiranii uffata aadaa isaaniitiin haalaan miidhaguudhaan muuziqaa fi akkasumas immoo shubbisa aadaa isaanii garaagaraatti agarsiisuudhaan sirna hedduu miidhagaa ta'eedhaanidha kan isaan as paarkii Araadaatti kabajaa jiranii. Egaa sabaaf sablammoonni akkasumas uummattoonni biyya kanaa seenaa guddaadha kan isaan qabanii uumama biyya kanaa yookaan immoo hundeeffama biyya kanaa irraati kaasanii waliin ta'uudhaan hanga ammaatti waliin turaniiru. Bu'aa bahii hedduu keessa waliin darbuudhaan milkaa'ina akkasumas immoo haalota garaagaraa keessa tokkummaadhaan waliin darbuudhaanidha kan isaan beekamanii. Egaa guyyaan sabaaf sablammootaaf uummattoota Itoophiyaa kun wayita kabajamu immoo kana jabeessuudhaan caalmaatti jabeessuudhaan guddina biyyaatiif akkasumas immoo misooma
misooma biyyaatiif caalmaatti oolchuudhaaf bareedina ta'uusaa garaagarummaan sabootaaf sablammoota fi uummattoonni Itoophiyaa qaban biyyattiidhaaf bareedina ta'uusaa kan itti agarsiifamudha. Sadarkaa magaalaa Finfinneetti bifa ho'aa ta'een guyyaa har'aa paarkii Araadaatti kan kabajamaa jiru agarsiistuma kanaati. Bakkeewwan garaagaraatti illee naannaa kanatti namoonni dubbisnellee miirri isaan nutti himan kanumadha. Guyyaan kun guyyaatti sabootaaf sablammoota akkasumas immoo uummattoota Itoophiyaadhaaf beekamtiin kenname aadaa fi eenyummaa isaanii amantii isaanii waan kan kooti jedhan guddifachuudhaaf illee carraa kan itti argatan ta'udha kan isaan dubbatanii. Magaalaan Finfinnee immoo giddugala biyya kanaa ta'uudhaan akkasumas immoo handhuura biyya kanaa ta'uudhaan sabootaaf sablammootaa fi akkasumas uummattoota Itoophiyaadhaaf bakka guddaa kennuudhaan kan itti jiraachaa jiranidha. Akkasumas aadaa fi eenyummaa isaanii akka beeksifataniif illee hojiin akka magaalattiitti keessumaa jijjiiramaas hojjetamaa jiru jajjabeessaa akka ta'edha. Namoonni nuti dubbisnellee kan isaan dubbatanii akka isaan giddugaloota aadaa garaagaraa akka hundeeffataniif akkasumas immoo aadaa isaanii waqtii garaagaraatti ayyaanota aadaa isaanii dhiibbaa tokko malee akka magaalattiitti kabajataniif haalli mijatee fi jirullee kan isaan gammachiisu ta'u akkasumas immoo ayyaanumti kun bifa kanaan kabajamuunsaa bakka akka miidhagu kanatti hundumtu walitti qabamuudhaan aadaa isaa eenyummaa isaa mul'ifachaa kabajachuun isaallee kan isaan gammachiisa ta'udha kan isaan dubbatanii. Sirna kabaja guyyaa sabaaf sablammootaaf uummattoota Itoophiyaa har'a sadarkaa magaalaa Finfinneetti kabajamaa jiru kanarratti keessummoonni garaagaraa sadarkaa magaalaa Finfinnee akkasumas sadarkaa federaalaa fi naannolee garaagaraa irraa affeeraman irratti argamuudhaan kan kabajamudha jedhameetudha kan eegamu. Nuti safaanota garaagaraatiin haala addana jiru kan isin biraan geenyu ta'a. Ammaaf kanan qabadde kanadha. Galatooma. yaada jiru waan nu biraan qaqqabsiisteef መቀጠል ትችላለህ ያደሳ Hayyee bulchaa nagaraa yaada jiru waan nu biraan qaqqabsiisteef guddaa galatoomii jenna. Boodarrammoo haala jiru kallattumaan nu biraan qaqqabsiistaa guddaa ulfaadhu jecha. Egaa gara dhimmoota afanitti immoo haa deebinuuti. Afaan Tigiriffaanis namni qophaa'ee jira irratti fakkaata. Namaሰግናለሁ። ከልብ ነው የማመሰግነው ባልደረባችን ቦልቻ ነገራንም አንተንም አመሰግናለሁ። ውድ ተመልካቾቻችን 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን በማስመልከት አዲስ አበባ ላይ በተለያዩ ክፍለ ከተማዎች ሲከናወን ነበር ይህ ዝግጅት። አሁን ደግሞ ማጠቃለያ በከተማ ደረጃ አራዳ ፓርክ ላይ የተለያዩ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በተገኙበት በዓሉን በድምቀት እየተከበረ ነው የሚገኘው። የተለያዩ ሙዚቃዎች እየቀረቡ ነው፣ ትርኢቶችም አሉ። እንግዲህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ህገ መንግስታዊ ዋስትና ማግኘታቸው ምን ፈይዶላቸው ለሚለው ነገር ማንሳትና መወያየት ያስፈልጋል። ምክንያቱም ዋናነት ህገ መንግስቱ የጸደቀበትን ቀንም የብሔር ብሔረሰቦችና ሕዝቦች ደግሞ የሉዓላዊ ስልጣን ባለቤት መሆናቸው ምክንያት ማድረግ ነው በዓል የሚከበረውና ይህ ህገ መንግስታዊ ስርዓት መዘርገቱ በተለይም ሕዝቦችን በራሳቸውን የልማት እንቅስቃሴ ምንድነው ውጤት ያስገኘ የሚለውን ነገር ማንሳት መነጋገር ያስፈልጋል ቢያስባል በዛሬ ቀንና እንደ ለተወሰነ ደቂቃዎች ደግሞ ከመድረክ ያለውን እኛም ብዙ የተነጋገርን ስለሆነ የተወሰነ ትሪቶችን እንመለከትና እዚሁ በጋራ ደግሞ አንዳንድ ነጥቦች ያነሳን አብረን እንቆያለን። ውድ ተመልካቾቻችን ወደ አራዳ ፓርክ ነው በቀጥታ የምንወስዳችሁ። እስኪ የመድረክ ትሪቱ ምን ይመስላል ጋብዘናችሁ እንመለሳለን። አብራችሁን ቆዩ። Labash gondare say namandanes bare namandanes bare namandanes bare namandanes gondare taydamam 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 atoradalaalkum kazazo batachi atoradalaalkum kazazo batachi dabya kamtialam dal kware sabreji Adesona kamamona, zenjebelon izo, kappa samil